ቅምጥል በሚያሳዝን ሁኔታ ቤዛን በእሳት አነደደቻት። ያሳዝናል። ይህም የሆነበት ምክንያት ያ ጓደኛዋን እንዲሁም ደግሞ የምትንሰፈሰፍለትን ልክ እንደ አባቷ የምትወደውን ኬንጎን ስላገተችባት ነው። በመጀመሪያ ደረጃ የቤዛ እቅድና ዓላማ ኬንጎን በማቀድ ኬንጎ ምንም አይነት ገንዘብ እንደሌለው ስለሚያውቁ እንዲሁም ደግሞ በዙሪያው ያሉ ሰዎች በተለይ ደግሞ ቅምጥል የሀብታም ልጅ እንደሆነች እና ያ ዳይመንድ የሚባለውን ጓደኛው ስለሆነ ይህንን ነገር ብናግተው ያላቸውን ሀብትና ንብረት ሽጠው ለእኛ ያከፋፍላሉ፣ ይሰጡናል በማለት ነበር እቅዱን ያመጡት። ዳይመንድ ከአባቱ የወረሰው ብዙ መሬቶችም አሉ፣ ቅምጥልም ከአባቷ የወረሰችው አለ በማለት ይህንን ሀሳብና ዓላማ ሆን ብለው እንግዲህ የሰው ገንዘብ ለመጠጣት አቅረው የተዘጋጁ እህትና ወንድም ነበሩ። ይሁን እንጂ ነገር ሊሳካላቸው አልቻለም። ቅምጥል ቤቷን በመሸጥ በድርድር ላይ ያለች በድንገት ስልክ ደወልና ያ ኪንጎ የተባለው ቅምጥል የውልሽ ስሚኝ፣ አንቺ ፈጥነሽ ድረሽልኝ፣ ታድኝኛለሽ፣ ጎበዝ ነሽ፣ ጀግና ነሽ፣ ግን ቤቱን ምንም ነገር እንዳታደርጊው፣ እንዳሸጭው፣ ምንም አይነት 74 ሳንቲም እንዳታወጭ በማለት እንግዲህ ደውሎላት ሳለ የት እንዳለም አሳውቋታል። ያገተች ቤዛ ናት። ያለውትም ከቤዛ ቤት ነው። ስለዚህ ሁሉንም ነገር ትተሽ ድረሽልኝ፣ ድረሱልኝ በማለት ያሳውቃቸዋል። ቅምጥልም ወዲያውኑ ስልኳ ከጆሮዋ ላይ ከዘጋችን በኋላ የቤዛን ቤት ማሰስ ትፈልጋለች። አድራሻው የት ነው፣ እንዴት ነው ስላገኘው የሚችለውን እያንዳንዱ ነገር ካጠናችን በኋላ ወንድሟንና ያ ጓደኛውን ዳይመንድን ሰብስባ ይዛ ሄዳለች። በሌላ በኩል እንግዲህ ሊሊ ያ በረከት የሚባለውን ሳታስበው ደበን ያለ ፍቅር ዘይዛት አይቀርም። ይሁን እንጂ ከሉዱ ጋር ስታየው በጣም እየተሰማትና እየቀበጠች ትገኛለች። ቆይ ሊዱ ወደሸዋል እንዴ? እንዴት ነው ደግሞ በአንድ ቀን ልትወጂው የምትችይው እንዴ? ኧረ ዞር በይለት፣ አትጠጊው፣ አትነካኪው ማለቷን እንግዲህ ቀጥላለች። ልክ ከኤላ ጋር ስታደርገው እንደነበረው ማለት ነው። ኤላንም ቢሆን ተመልሰሽ እየመጣሽ አትለጣጠፊበት በማለት ስታናግራት ነበር በወቅቱ። ይሁን እንጂ ድጋሚ ዛሬም ቢሆን በበረከት መጣባታለች። እንግዲህ አጅሪት ለምለም አሁን ይህን ባርችና ሊሊን ማጣበስ ነው የቀረን። በቃ ቀጣይ ሰርጋቸው ይሆናል እንግዲህ እልል ብለን የምንድራቸው። እንግዲህ ያችን ሊሊም እየመጣች ስትለጣጠፍበት ሊሊም እንደተለመደው መቃጠሉ የማይቀር ነው። ቻዩ እንግዲህ ትዕግስቱን ይስጥሽ። ለነገሩ የአባቡሬ የሚባለው ጀግናና ቆፍጠን ያለ ስለሆነ ምንም ስጋት አይውሰድሽ እንላለን እኛ በበኩላችን። ልዱም ባቡሬን ካየችው በኋላ እንግዲህ ሰላም ብለው ነበር የሄደችው። እንዲሁም ደግሞ ወደ ለምለም ቤት ከመጣችም በኋላ ባቡሬ የለም እንዴ ብላ ጠይቃለች። እንዴ ደግሞ እሱን ለምን ፈለግሽው? ያው ለሰላምታ ነው ትላታለች። አይ ዝም ብለሽ እዚህ ቤትማ መመላለስ የለብሽም። ይህንን የተናገረቻት እንግዲህ ከባቡሬ እናት ፊት ለፊት ነበረ። የባቡሬ እናትም እንግዲህ የለምለምን ጸባይ ካዩም በኋላ ቆይ ግን ልዱ በጣም ቆንጆዬና ግልጽ ነች አይደለም በማለት እንግዲህ ከሊሊ ፊት ቀጠል ለደብነት ታረጋታለች። ማለት አሁን ደግሞ እሷ እንዴት ነው እንደዚህ ቆንጆ የሆነችው? ሲመስለኝ ከልጅ ፍቅር ይዟታል እትላታለች። ለምለም መነጫነጯን ቀጠለች። እንዴት ሊሆን ይችላል እንዴ? ገና በአንድ ቀን ታይታ ይማ ሊሆን አይችልም። ምን ችግር አለው? አልሰማሽም እንዴ ቅድም ስታሞግሰው ከፊትሽ ላይ ልጅን ትላታለች። ስማ ሰምቻለሁ። ታዲያ በአንድ ቀን ነው እንዴ ፍቅር የሚይዘው? ያው የኔ ልጅ እንግዲህ ታይቶ የሚተለፍ አይደለም ትላታለች። ለምለም ንዴቷ ጨመረ። ማሚ በቃችም ወድሻት እንዴ? አረ በጭራሽ ማለቷን ቀጠለች። እንዴ ምን ነው ሊሊ በጣም እኮ እየተቆጣሽ ነው፣ ጸባይሽ ተቀየረ፣ በሰላም ነው ትላታለች። ማዘሯም እረ ደህና ነኝ ብላ እንግዲህ ወደ ራሷ ሰብሰብ ማለት ጀመረች። በሌላ በኩል እንግዲህ ያ አጅሬ ዳይመንድ የቤዛን ቤት ስለሚያውቀው ሰተት አድርጎ ይዟቸው እየሄደ ነው። ፍቅር ካለወትሯ በር ቆልፋ ተቀምጣለች። ሰው የሚባል እንዳላስጠላኝ ምን ይሻለኛል በማለት እንግዲህ ቤቱን ቁልፍ አድርጋ ስታለቅስም ነበረ። ይህንን የተመለከተችው ሮማን ሩታ አንቺ በጣም ጥሩና ግልጽ ሰው ነሽ፣ በተለይ ደግሞ ፍቅር ማለት ያው እህትሽ ናት፣ እባክሽ ቀረብ በያትና እንደው ችግሯን ተረጃት። አንድ ሰው ያለ ምክንያት ክፉና ጨካኝ ሊሆን አይችልም እና ምንድን ነው የተፈጠረው ብለሽ እስኪ አናግሪያት። በዛው ላይ ለአንቺ ትነግርሻለች።
ከአንቺ ይልቅ ወይም ደግሞ ከኔ ይልቅ አንቺ ትቀርቢያታለሽ፣ እህትሽ ናት። ችግሯን ቀረብ ብለሽ እንደ ሴት እስኪ ተጋፋያት በማለት ያው ታስብላታለች ማለት ነው ሮማን። አጅሬት ሩታ እሷ እኮ እኔን አቀርበኝም፣ ግን እሺ ካልሽኝ እሞክራለሁ፣ ምን እንደሆነች ለማጣራት እሞክራለሁ በማለት እንግዲህ ያቺ ፍቅር የተባለችውን ከታጎረችበት መኝታ ክፍል ታንኳኳለች። ኳኳ ማነው? ሩታ ነኝ። አልከፍትም አለቻት። እንዴ ይኸውልሽ ዴቭ ይፈልግሻል፣ ስለ ዴቭ ማማክርሻለ ስትላት ወዲያውኑ እንግዲህ በዴቭ ስለማትጨክን በእርግድ አድርጋ ከፈተችው በሩን። እሺ የታል ዴቭ? ዴቭ ምን ሆነ እንዴ? ሲጀመር አሁን ስለ ዴቭው አነሳውልሽ እንጂ እንደዛ ብልሽ ኑሮ ምንም አከፍችልኝ ነበር ይሄንን በር። ቆይ አልቀሰሽ ነው እንደዛ አይነሽ ደም በደም የሆነው እንዴ? ምንድን ነው ትላታለች። እሷም አይ ደህና ነኝ ምንም ብላ ጉዳዩን ለመሸወድ ሞከረች። ይሁን እንጂ ሩት ታውቃለች እንዳለቀሰችባት። ለማንኛውም አታልቅሽ፣ ተረጋጊ እስኪ ነይ እስኪ ምንድን ነው እንደዚህ የሚያስለቅሰች ነገር እንዋይ ትላታለች። አላውቅም ሰው አስጠላኝ በማለት ነበር ድጋሜ የመለሰችላት። በሌላ በኩል እንግዲህ ያች ቲና የተባለችው ስለ ኬንጎ መጥፋት ስለምታውቅ እንግዲህ ልዱ ከደረሰችባትም በኋላ አንቺማ ጓደኛ አይደለሽም ከአዴነሽ፣ ከዚህ በኋላ እንዳትከተኝ፣ ላይሽም ላገኝሽም አልፈልግም ትላታለች። እንግዲህ ቲና እንዲህ ተሰማ አትበይኝ፣ አንቺ በጣም የምወድሽ ጓደኛ ነሽ፣ ለማንም እንዳትናገሪ፣ ከተናገርሽ በእርግጠኝነት እዚህ ቤት ተመልሼ መምጣት አልችልም፣ ሁሉም ይቆጡኛል እና ደራሽ አትናገሪ እያለች እየለመነቻን ነው። እንግዲህ ልዱም የራስሽ ጉዳይ የመጣ ይምጣ እንጂ እኔ እናገራለሁ፣ ለምን እነሱ እንደሰረቁትና እንዳገቱት አልተናገርሽም፣ አንቺ ውሸታም ነሽ በማለት ያንቺ የስራ ተባባሪም አልሆን አልችልም፣ ይህንን ነገር ራስሽ ተውጪ በማለት እንግዲህ እናገርብሻለሁ በማለት ወደ ጓደኞቿ ተሰባስባ እየሄደች ነው። መንገድ ላይ እባክሽ አፈር ሲሆን ስቀበር ቲና እያለች እንግዲህ እየለመነቻት ነው እንዳትናገርባት ማለት ነው። እንዲሁም ደግሞ ሁሉም ሰው እንዳያውቁባት ቲና ያላደረገችው ነገር የለም። ልዱ ግን እኔ በቃ እናገራለሁ አለች። ወሰነች። በመንገዳቸውም እንግዲህ ቅምጥልን አግኝታት ነበረ። ቲናም እንግዲህ እባክሽ ቅምጥል ይቅርታ አድርግልኝ፣ ቤዛ ያንቺን ኩላሊት ይሸጣል ብላ ስታስፈራራኝ ነው እኔ ከዛ ቤት ሩጭ ያመለጥኩት እና ያልነገርኩሽም ለዚህ ነው ይቅርበኝ በማለት ቅምጥልን ትነግራታለች። ቅምጥልም እንግዲህ ለምን ታዲያ ወደ አሁኑ አልተናገርሽም የሚለውን መፍትሄ ከጠየቀቻት በኋላ ጉዳዩን እንደዚህ ባጭሩ አስረዳቻት። ይሁን እንጂ ቅምጥል ምሕረት አድርጋላት ለቃላታለች። እንግዲህ ቲናም ፈጣሪዋን እያመሰገነች ነበረ። እሳይ ምንም አላረገችኝም ተመስገን፣ በቃ አመሰግናለሁ ፈጣሪ፣ እኔማ ትደበድበኛል ብዬ በጣም ሰግቼ ነበረ ትላለች ማለት ነው። እንደገና ደግሞ አሁንም እልፍ ካለች በኋላ ያንን ዳይመንድን ታገኘዋለች። አሁንም ተመልሳ መርበትበቷን ትቀጥላለች ማለት ነው። ካሁን አለቀልኝ ደበደቡኝ ስትል እሷ ግን ምንም አልሆነችም፣ ፈጣሪዋን ብቻ መስግናለች። ቅምጥልም እንግዲህ የት ነው ያ የቤዛ ወንድም የሚኖረው? የት ሊያስቀምጠው ይችላል? ቤቱን ካወቅሽው ንገሪኝ፣ ከቤቷ ሂጄ ነበረ የለም በማለት ነበር የጠየቀቻት። እውነት ነው እኔ ምንም አውቀው ነገር የለኝም፣ እዛ ቤት እንደፈረው ወጣው እና ወንድሟ ጋር እንደሆነ ብቻ ነው የማውቅ እንጂ የት እንደደበቀው አላቅም ትላታለች። ቅምጥልም እንግዲህ ፍለጋዋን ጀምራለች። ዳይመንድን ማግታት ስለነበረ ቤዛን ይልቅ ሞኛ ትሆን ያች ፍቅረኛውና ምንድን ነው የምትባለው ይህንን ቤት ትሽጠና ገንዘቡን ተከፋፍለን እንብለው፣ ሞኛ ትሆን እስኪ አብረን ስራ ትለዋለች ቤዛ። እንግዲህ ኬንጎም አንቺ በክ ብሎ ያለ የሌለ የስድብ ማት እንግዲህ ሳይመርጥ ነበር ያሸከማት። ይሁን እንጂ እኔ ወንድሜን ሽጬ የምበላ ከሃዲ ሰው አይደለሁም፣ ልክ እንዳንቺ አረመኔ አይደለሁም በማለት ይመልስላታል። እሷም እንግዲህ እንደታሰረች አሁንም ልመናዋን ቀጥለዋለች። የገንዘብ ጥማቷ ልክ የለውም እና አሁን ደግሞ ሰዎችን አግቶ በግልጽ እንግዲህ በአደባባይ የመጣች አጅሬት ቤዛ ከአሁን በፊት እያጭበረበረች ነበረ። በዛሬው ደግሞ ፊት ለፊት እንግዲህ ተጋጥማቸዋለች። ይሁን እንጂ እኔ ወንድሜን ሽጬ አልበላም በማለት ከዛ ስራ ተባባሪ ላለመሆን እምቢ ይላታል። በሌላ በኩልም እንግዲህ ዴቭ ስልክ እያወራ ነው። ፊት ለፊቱ እንግዲህ መጣያች ቲና ልትመለላለች። እንግዲህ ከአደይ ጋር ነበር የሚያወራው። ከአደይ ጋርም ያላቸውን ነገሮች ለመፈጸም ሽርንጉድ እያሉ ነው። እንዲሁም ደግሞ ሽማግሌ እንደሚልክም ለቤተሰቦቹ ፍቅራቸውን በይፋ ለሁሉም ሰው ግልጽ እንደሚያደርግም እየተማከሩበት ነው። ይህንን ነገር በአጭሩ መቋጨት አለብንና ጉዳዩን ፈጽመው ብለዋለች አደይ።
እሱም እሺ በማለት እንግዲህ ጉዳዩን ለመፈጸም ተፍ ተፍ እያለ ነው። በሌላ በኩል እንግዲህ ስልክ እያወራ እያለ ከዚህ በኋላ እኔን እንደምታውቂ ሰው እየመጣሽ መንገድ ለመንገድ ጥምጥም ልጥም አትበይብኝ አጋጭሻለሁ እያላትም ነበረ። ቲና ምን ነው ለምን ትላለች። በቃ ነገርኩሽ እንዳትጠመጠምብኝ ይላታል። ምንም እየሰማች አልነበረም። ወዲያውን ባቡር የመጣ አሁንም ተጠየቀች እንግዲህ ስለ ኪንጎ። ምንም አውቀው የለም እያለች ተረበተበተች። ዴብም ተገረመ። ከዚህ ስራ ነበርሽበት? የለውበትም። አሁንም በረከት ምንም አላረጋትም እና ጠሏት ሲሄድ ፈጣሪዋን አመሰገነች። ሮማንም እንግዲህ ወደ ውጭ ወጣ ብላ ወደ ውስጥ እየገባች ነው ከሩታ ጋር። በይ ልብስሽን ቀይሬና ወደ ስራ ተብላለች። እንግዲህ የፍቅር እናትም ያለ ወትሯ ቆጣ ቆጣ እያለች ነው። ምናልባት ልጅቷን ስለቀጣቻት ይሆን? ውሃም ጭሌ ተብላለች። ምግብ ልበላ ነው እንግዲህ። ሮማን እንደተለመደው ስራዋን ለመስራት ማስታጠቢያ ይዛ ቀረብ ትላለች። በድንገት እንግዲህ ማሜ ቁጭ ካለችበት ያን ውሃ ከንብል ታደርገዋለች ከብለዋል። እንግዲህ ሮማን ደንግጣ ዘው ቀርተ ትላለች። እናቲቱም ወይም ደግሞ የቤቱ ባለቤት ማሚ ትወርድባታለች በዘዴ። ምን ያንቀራፈፈሻል አንቺ ክርፍፍ እያየሽ አትሄጂም? የሀገር ስድብ አዘነበችባት። ሩታ ለመከራከር ብላ ወዲያውኑ መወልወያ ፈጠን ብላ መጣች። እንዴ ማሚ ተሳስታ ነው ይቅር አድርጊላት አደናቅፊያን ነው ወዘተ ያላለችው ነገር የለም። ይሁን እንጂ አንቺ ደግሞ አትደገፊላት አትርጃት በማለት እሷንም ለመሳደብ ሞከረች። ሩታም እንግዲህ ወላወለችው ሮማንን ለማባበልና አይዞሽ ለማለት ሄደች ማለት ነው። ተጽናናችም። ቅምጥልም እንግዲህ ይህንን እሳት ከበላይ ነው እንጂ ማነደው እንደዚህ በቀላሉማ ልለቅሽ አልችልም በማለት እሳቱን ልታነድባት ነው። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆኑ ሰብስክራይብ ያድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።